ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን። ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። የተቸገሩ ሰዎችን እረዳለሁ በሚል ሰበብ ከታመመ ሰው ላይ ወይም ደግሞ ከተቸገረ ሰው ላይ በኮሚሽን የሚቀበሉ ብዙ ሌቦች፣ ብዙ አጭበርባሪዎች፣ ብዙ ባለጌዎች ጆን ዳንኤል የሚባል ተቅማጣን ፍየል ቢመስል የቀዘነ ፍየል እኮ ይመስል አንተ ከካም ልጅ አንተ ማይ ጃኒ ከጆን ዳንኤል ጋር በነገራችን ላይ ስሙ ጌታውን ነበረ። ጆን ዳንኤል ጆን ብሎ የቀየረው ለዚህ ለሰገጤ ይባል ጌታውን በ10 አንበሳ ወዳደራለሁ ራሷን የለቀቀችው። ይሄ ፎቶ ያለው የመሳሳም የመላላጥ የመጋጋጥ ሁለቱ ጋር ብቻ በማንም ለቃቃሚ ልቃሚ ካንዱ ዳንዱ በሁለት ቢላ የሚበላ ሰው ጋር እዚህ ይጭ አህ ጃኒ ኔቨር ኤቨር አትመጥነውም ላዶናይ ማትመጥነው በከለሯ በመልኳ በምናምኗ በአስተሳሰቧ ነው። አንደኛ ጆን ዳንኤል በደንብ ነው የምትወደው። ያለቀ ፎንቆ ውስጥ ነው የገባው። ቃል በቃል ነግረሃለሁ። ቁጭ ባለበት ቪአይፒ ክለብ ውስጥ ደፍታበት ታውቃለች። ምንድነው የምትጠብቂው? ሞት ነው አይደል የፈራሽው? የመጨረሻ ውሳኔ በህይወትሽ ላይ በጣም ሞት እኮ ነው። ራስሽን ነፃ አድርገሽ ብትሞቺ ምንም አይመስለኝም። እኔ አዶናይን ስለምትወዱ ጃኒ አትመጥንም ምናምን የምትሉ ራሳችሁን ይዩ። መጀመሪያ አለሌ ሴተኛ ዳሪዎች ናችሁ። ክብር ምናምን አያውቅም። ፍቅር ነው በቃ አለቀ። አንድ ሰው ስታፈቅር እንትን አውጥታ አይደለም፣ ይሄ መስፈርት አውጥታ አይደለም። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን። ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲሲፕሊን ነው። ሰው ወደደኝ ጠላኝ I'm going to keep going. I'm going to keep being myself. ገባችሁ? ለቤተሰብ ስትል ዲሲፕሊን ሊኖር ይገባል። ከሁሉም በላይ ግን ለራስ ስትል ዲሲፕሊን ሊኖር ይገባል። because ዲሲፕሊን ነው ከአዘቅት የሚያወጣ፣ ማንንም አይደለም ከአዘቅት የሚያወጣ። ዲሲፕሊን እራሱ ለስራ ያለ ታታሪነት መቀጠል እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ፣ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይከባድ ነው ምናምን ይለኛል። ግን who cares ዲሲፕሊን፣ የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day። ሲጀመር የዲሲፕሊን ተምሳሌት አዶናይ ነው። እዚህ የምትስማሙ አዶናይ ይችላል ያላችሁ ኮሜንት ላይ በማንም ለቃቃሚ ልቃሚ ካንዱ ዳንዱ በሁለት ቢላ የሚበላ ሰው ጋር እዚህ ይጭ ስድቡ ለጃኒ ነው ጋይስ። አይስዌራ ሓወይ ንስካ ከነግረካ ተመሊስካ ግን ካምዚ አብዚ አይነት ነገር እንድሕር አትኻ ግን አይስዌር አይ ዶንት ኖ ተመልሰው ወደ እሷ ህይወት እንዳትገባ ያለችው ነው በትግርኛ። አይ ዶንት ኖ ወላ ሓንቲ ክብለካ ይኸለኒ በቃ አክለካ ጓል እንድሕር ከይዳ ጓል ትመጽያ ጽብቅቲ ጓል ዓድኻ ስነ ስርዓት ዘለዋ አላ መሊኣ ከምዚ አይነት ዝተት ካብ ገለገለ ዝመጸት ክብሪ ዘይብላ ነው አላ ክብሪ ዘይብላ ንሰብ ክብሪ ዘይብላ ንስካ አብተብ እንዴ እሱም ያከብራቸው በጣም በቃ የተከበሩ ሰዎች ጎንበስ ቀና ያያሉ ሰላም የሚላቸው ሰው መሃል እኮ እዘለኝ ምናምን የምትል እኮ ናት። ፐብሊክ ላይ እዘለኝ ቅናት ነው ይሄ። ሎዛ ምን ነው በዚህ እድሜሽ ደግሞ የተቸገሩ ሰዎችን እረዳለሁ በሚል ሰበብ ከታመመ ሰው ላይ ወይም ደግሞ ከተቸገረ ሰው ላይ በኮሚሽን የሚቀበሉ ብዙ ሌቦች፣ ብዙ አጭበርባሪዎች፣ ብዙ ባለጌዎች ባሉበት በአሁን ዘመን እንዲህ አይነት ወጣት ገና ልጅ ነው እንዲህ አይነት መነሳሳትና እንዲህ አይነት ንቃተ ህሊና ኖሮት ለተቸገሩ ሰዎች ምንም አይነት ነገር ለራሱ ሳይፈልግ በዚህ ደረጃ እርዳታን ማድረግ ለኔ በጣም ትልቅ ምሳሌነት ነው። ስፔሻሊ በዚህ እድሜ ማለት ነውና ለራስህ በምትሮጥበት ጊዜ ለራስህ ከሰዎች ጉሮሮ ነጥቆ ለራሱ የሚያደርግ ባለበት በዚህ ዓለም እንዲህ አይነት ወጣት መገኘቱ በጣም ትልቅ ነው ብዬ አስባለሁኝ። መጽሐፍ ቅዱስም ክብር ለሚገባው ክብርን ስጡ ይላልና አዶናይ ወንድማችን እያደረክ ያለካቸው ነገሮች በሙሉ እከታተላለሁኝ። እጅግ በጣም ጎበዝና ጀግና ወንድም ነህ። መኪና ለሌላቸው ለተቸገሩ ለአርቲስቶች እንዲሁም አሁን ደግሞ በቅርቡ ቻሌንጅ ለጀመርክለት ለዘማሪ ገብረ ዮሐንስ
እያደረክ ያለውን ነገር እጅግ በጣም አድርጌ እደግፋለሁኝ። ቻሌንጁንን የምቀላቀላለሁኝና በርታ ለማለት ወዳለሁኝ። ክፋት ነገሮች ላይ ከምትሳተፉ መጥፎ ነገሮች ላይ ከምትሳተፉ ለሌሎቻችሁ አዶናይ አርአያ ነውና እንግዲህ ሁላችሁም የሱን ፈለግ ተከተሉ ላለሁኝ በእርዳታው በኩል ወንድነት ለክብሩ አይመጥነው። ፍቅር ክብር ምናምን አያውቅም። ፍቅር ነው በቃ አለቀ። አንድ ሰው ስትፈቅር ስታፈቅር እንትን አውጥታ አይደለም፣ ይሄ መስፈርት አውጥታ አይደለም ማለት ልክ የሆነ ሰው የለም። እዚህ ላይ ሁላችንም ሰው ነን። ምንሰራው መጥፎ ነገር አለ፣ ጥሩ ነገር አለ። ሰው ነን። ትክክል ነው። ፍቅር ሰው አይመርጥም። ፍቅር የክብር ጉዳይ አይደለም። ግን መከባበር አለብህ፣ መቻቻል አለብህ። እንዴት ከአዶናይ ጋር ፍቅር ጀምራ ያለች ጆን ዳንኤልን እንዴት ታወራዋለች? ለዛውም ቪዲዮ ኮል ራቆቷን ሁና ማለት ነው። እስከሆነ ድረስ ፐርፌክት የሆነ ሰው አታገኝም ምድር ላይ። መልአክ አይደለም አንተ፣ ፈጣሪ አይደለም፣ ፈጣሪ አይደለሽ፣ ሰው ነሽ። ስህተት አለ፣ ልክ መሆን አለ፣ ልክ አለ መሆን አለ። ፐርፌክት የሆነ ሰው የለም ምድር ላይ። ፐርፌክትን ስትፈልጉ ራሳችሁ ነው የምታጡት። ሶ ይሄ ልጅ እንደኔ አትለያዩ ነው የምለው። ጃኒና አዶናይ ብዙ ያየች ሴት እንደውም አሪፍ ነች። አዶናይ እንደውም ያላየች ሴት ነች። ነገ ጥላ የምትሄደው በሆነ ባለው ነው። ብዙ ያየች ሴት የትም ጥላ አትሄድም። እቺ ሙድ ለጋሽ ማሙድ እንደዚህ የሚባል ነገር የለም ጋይሶች። ይሄ ትክክል አይደለም። ብዙ ያየች ሴት ብዙ ያየ ወንድ ምናምን አንድ ሰው ጋር ፍቅር ጀምራ ያለች ሌላ ወንድ ማውራት ይሄ ብዙ ያየች ሴት አያስብልም። ወይም ነው የሚያስብለው ሸርምጣነት ነው። ይሄ ምንም ያስባብልም ለቃሉ ይቅርታ። ነገር ግን ይሄ በቃ እንደዛ ነው። ምክንያቱም አሁን ያለፈ ታሪኳ አልፏል። እሱ በይቅርታ ይታለፋል። ያለፈ ታሪኳ ነው። አሁን የጥምቀት በዓል የጥምቀት ቀን አሁን ያለፈው ጥምቀት አዶናይ ሳሎን እያለ እሷ ሽንት ቤቱና ጆን ዳንኤል ራቆቷን ሆና ቪዲዮ ኮል ታወራው ነበር። እሷም ተናግራለች። የራቆት ቪዲዮ አለው ብላለች እሷም ማለት ነውና ይሄ ሼም ነው። ሁሉ ነገር ስላለፈች እሷ ላንተ ትመጥናለች ነው የማስበው። ሲቀጥል ደግሞ ላንተ ቪዲዮ የሚሰሩት እሷ አትመጥንም ያሉ ቪዲዮ የሚሰሩት ማለት ነው አንተን ፈልገው ነው እሷን ፈልገው ነው እንጂ የእናንተ አንድ ሞት ስለሚያቃጥላቸው እንጂ ላንተ ማስበው አይደለም፣ ለሷ ማስበው አይደለም። ግን አንድ ላይ ስትሆኑ አንተና እሷ አንድ ላይ ስትሆኑ ይቃጠላል፣ ይጨሳሉ። ቢኮዝ እናንተ ወጣት ናችሁ፣ አብራችሁ ተያይዛችሁ ነው የምታድጉት ማለት ትልቅ ደረጃ ትደርሳላችሁ። ከዚህ የበለጠ ማለት ያንን ማየት አይፈልጉም። አዶናይና ጃኒ አንድ ላይ ቢሆኑ ለቪው ለቲክቶክ በጣም አሪፍ ነው፣ በጣም ይሄዳል ማለት ነው። ብቻውን ቢሆንም አዶናይ ቪው አያቅተውም። ነገር ግን አንድ ላይ ቢሆኑ የበለጠ ቪው ይኖረዋል። ግን በህይወት መንገድ አንድ ላይ እንዲሆን ግን አይመከርም። እናንተ ስትለወጡ ስታድጉ አንድ ላይ ስትጓዙ ማየት አይፈልጉም። የቅናት መንፈስ ነው። አስበውልህ አይደለም ተዋት የሚሉክ ቪዲዮ ብዙ ሰው ሰርቶቻል። ተዋት አትሆንም፣ ያለፈ ታሪክ ነው። እኛ ሴቶች ብዙ ነገር እናሳልፋለን። ኦኬ እንደውም የሷ ሚዲያ ላይ ወጡ እንጂ የስንቶቻችን ሚዲያ ላይ ያልወጣ ብዙ ጉድ አለ። ምን ያለው ምን አይችልም ነው የሚባለው። እቺም ስላለባት ነው ባይዘው ጃኒ ኔቨር ኤቨር አትመጥነውም ለአዶናይ። ማትመጥነው በከለሯ በመልኳ በምናምን በአስተሳሰቧ ነው። አንደኛ ጆን ዳንኤል በደንብ ነው የምትወደው። ያለቀ ፎንቃ ውስጥ ነው የገባው። ቃል በቃል እነግርሃለሁ ቁጭ ባለበት ቪአይፒ ክለብ ውስጥ ደፍታበት ታውቃለች። ገብቷል። በጓደኝነት እያሉ ነው የምልህ። እናንተ የሚዲያውን ሾው ነው የምታዩት። ጎዶ ያለችን ሚዲያ ላይ መታሷናት ተፈነከትኩ ያለችው እሷ ናት። ጆከር ቤትም መጥቶ የተናገረው ያ ሁላ ስተነተር ራሱን ለመከላከል ስለፈለገ እኔ ቪዲዮ ምናምን ውስጥ አልገባም፣ ከፈለጋችሁ ግን ኤቪደንስ አለኝ አለ። ይሄ ማለቱ ክፋት አይደለም። አንድ ሰው ሊያጋለጥ ጥግ ድረስ እየሄደ ገብቷል። እኔ እንዴት እንደምታስቡት አላውቅም። በተለይ በሴት ወገን ነን የምትሉት ጃኒ ለማንም ሴት ሞዴል የምትሆን አይደለች። እናውቃታለን። እነዚህ ድን ሌዝቢያን እያለች የተሳደበች ሴት ሆና እኔ አዶናይን የምመክረው እንደ ጌዲዮንና እንደ አበበ ተካሳ አብድ በሙድ ይታጠፍ። ከጌዲዮን በላይ ከካሳንቺስ ኦሎምፒያ፣ ከኦሎምፒያ ከቄራ እስከ ካሳንቺስ የማይወደው ሴት አልነበረም። ሲያፈላ ግን መጨረሻ ላይ እሙ ላይ ወድቆ አብዶ 10 ብር ሲለምን ሳሪስ ላይ አግኝተነዋል። ብዙ ጊዜ እኛ ወንዶች የሚገፋን እንወዳለን፣ ሴቶችም ደግሞ የሚያጎሳቁላቸውን የሚወዱት። ስለዚህ ቢጣችንን ፈልገን ብንቀርብ ትውልድም ይድናል፣ እኛም እንድናለን። ጆን ዳንኤል ንጹህ ነው፣ እሷ ባለጌ ናት ምናምን። የአዶናይና የጆን ዳንኤል ጸብ አይደለም። ሁለቱ አንድ ቀንም ተቀናንቶ ማያውቁ። ጆን ዳንኤል የሚባል ተቅማጣን ፍየል የሚመስል የቀዘነ ፍየል እኮ የሚመስል አንተ ከካም ልጅ እንት ማይ ምን አለ ያንን ኤርሜቺን አስፈራራው እኮ ታስታውስ አንተ በሽብርተኝነት። ይሄ ሽብር ነው መከሰስ አለበት አላለው። ደነገጠ ልጁ። እናቱ እኮ ተጋዳላይ ነች።
በጦርነቱ ጊዜ አሁን ከአዲስ አበባ ምልጣዚያ ነው። አብይ ይፈልጋታል ራሱ። አብይ ሌባ ነው፣ ውሸታም ሌባ ነው። እነሱ ነው ያመጡት። አቅም የለውም። ትግሬ ነው እየገዛ ነው ያለ፣ ኤርትራ ነው እየገዛ ነው ያለ። አየው ስልኩ እንዲያርጎ ይዞ። ሰላም ወገኖቼ እንዴት ናችሁ? እንግዲህ ከጃኒ ጋር የተፈጠረው ነገር አይታችኋል። እንግዲህ በቃ እንዳያችሁት ነው። በጣም ብዙ ነገር ቪዲዮዎችን አውርጃለሁ። ያው በርቅ ስለፈታ ነው ተስማምተናል። እየተጠባጠብን ነው። መጣች ደግሞ ሰላም ወገኖቼ እንዴት ናችሁ? ስለኔ የተጨነቃችሁልኝ ያው እንደምታውቁት ጆን ዳንኤል ጋር የተፈጠረው ነገር ታውቁታላችሁ። በርቅ ስለፈታ ነው ትተነዋል። ወደ ጊዜ ጨዋታችን ለቀማችን ተመልሳ እንዲህ አይነት ይሄን ደንቆሮ ኢትዮጵያውን በምን ታነቀዋለህ? ተው ህዝብ አትሳደብ። ማርያም ስመኝ ገብሩን አልወዳትም። በጣም ነው የምጠላት። ስመኝ ገብሩ ለምንድን ነው አላውቅም። በጣም ነው የምታስጠላኝ። ምንሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለች? ድሮስ ደግሞ ጨርቆስም ደህና ሰው አለ እኮ። የጨርቆስ ልጅ አይደለች ድሮስ ምን ይባላል? አሁን እሷ ለነገሩ ጨርቆስ ልጅ አይደለች። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ አዶናይን ስለምትወዱ ጃኒ አትመጥንም ምናምን የምትሉ ራሳችሁን እዩ። መጀመሪያ አለሌ ሴተኛ ዳሪዎች ናችሁ። I will tell you this አለሌ ሴተኛ ዳሪ። እውነተኛ ሴት ብትሆኑ ብታጠፋ እንኳን አዶናይ በቃ ልጅ ናት፣ አብረውን አይዞ አስተምራት። ይሄ እኮ የልጅ ጥፋት እኮ አይደለም። ይሄ የአዋቂ ጥፋት እኮ ነው ያጠፋችው። አንድ ሴት ከአንድ ወንድ ጋር እያለች ሌላ ወንድ ማውራት ይሄ ህፃን አያደርገውም። ይሄ ትልቅ ሰው ትልቅ ሆኖ ግን ስርዓት የሌለው ሰው ነው የሚያደርገው። ይሄ ህፃን ናት ይላል እንዴ? ነው ራራላት የተበደለች ሰው ናት ብላችሁ አጠገብ ትቆም። ብትሳሳት እንኳን ፕሊዝ አዶናይ አትራቃት በዚህ ሰዓት ብላችሁ ትሉ ነበር። አለሌ ሴተኛ ዳሪዎች ግን ትወጡና እቺ ባለጌ ናት፣ እቺ እንደዚህ ናት፣ እቺ እንደዚህ ናት ትላላችሁ። እንትናን ብታዩ ጂጂ ሁለቱም ጓደኞቿ ናቸው። ልጆቼ ነው እንዲያው የምትለው ጂጂ ምንድን ነው ያደረገችው? ጂጂ ከጃኒ ጎን ነው የቆመችው። ከጃኒ ጎን ቀልድ የለም። ምክንያቱም በልጇ ስለምታቅ መበደልን በልጇ ስለምታቅ ጃኒ ጎን ነው የቆመችው። መበደልን ያውቃሉ ሴቶች። ቪዲዮ ይኖረዋል። ምክንያቱም ሌላ የራቁት ፎቶና ቪዲዮ አለው እያለች ነው ጃኒ። እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከሱ ጋር ነው የነበርሽው። ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ዮኒ አንድ ነገር ልንገርህ፣ ራስህ ባነሳው ጥያቄ ላይ ማለት ነው ለራስ የራቁትን ፎቶ ነው የመሳሳም ፎቶ ያላቸው ጃኒና ጆን ዳንኤል ናቸው አለ ዮኒ አይደል? ያ የሱ ቴሌፎን ያኔ እስር ቤት የነበረ ሰዓት ቴሌፎኑ ቀበቶ ምኑ ሳይቀር ግምጃ ቤት ነበር፣ እስር ቤት ማለት ነው። ለፖሊስ ሲወጣ ነው የተረከበው። ምክንያቱም ቴሌፎኑን ለቤተሰብ አይሰጡ። አንዳንድ ነገር የተጻጻፈው ከምን ጋር ካለ ለዚህ ለወንጀሉ ያነሳሳው አካል ካለ ለኤግዚቢሽን ይቀመጣል። እና ጃኒና እነሱ ሲሳሳሙ እንግዲህ መኪና ውስጥ ራሷን ነው እንደዚህ ያነሳችው። ጆን እስር ቤት ከነበረ ቴሌፎኑም እስር ቤት ነው። ተለቆብን ነው አለች። ማን የለቀቀባት ታዲያ? ይሁን ማን የለቀቀው? እኔ በ10 አንበሳ ወዳደራለሁ። ራሷን የለቀቀችው ይሄ ፎቶ ያለው የመሳሳም የመላላጥ የመጋጋጥ ሁለቱ ጋር ብቻ ነው። የሱ ቴሌፎን ደግሞ ሲወጣ ነው የወጣው። ሁለታችሁ ጋር በስተቀር ማንም ጋር የለም። ከተለቀቀ እሱ ነው ተጠያቂነት አልክ። ጥሩ ጥያቄ ነው። ይሄ የለቀቀችውን ፎቶ እንግዲህ ያኔ እሱ እስር ቤት ነበር ማለት ነው። አንተ ፎቶ ተለቆ ለአንተ ምንም ማለት ሰርፕራይዝ ከሆነ ምንም በማታውቀው ነገር ከሆነ you just reaction like this ለጥፈውታል እኮ ፎቶ ተለቆብናል ያለችበት ሙመንት እንደዛ አይደለም። እንኳን አያችሁልኝ ነገር ነው። ሜሎዲውን አይታችሁታል።
ጃኒ ከጆን ዳንኤል ጋር በነገራችን ላይ ስሙ ጌታውን ነበረ። ጆን ዳንኤል ጆን ብሎ የቀየረው ለዚህ ለሰገጤ ይባል። ጌታውን ቆንጆ ስም ነው ለሶሻል ሚዲያ ተብሎ እንጂ ስሙ ጌታውን። ምን አገናኘው አሁን? ጌታውን ይሁን ሽመልስ ይሁን ከስሙ ጋር ችግር የለብንም። ያራዳ ልጅ ምን ነው? ዳንኤል ነው ስሙ፣ ጌታውን ነው ስሙ። ግን ኢትስ ኦኬ እሱ ቢግ ዲል አይደለም። እንድታውቀው ብዬ ነው። ከነ ቡታንታ መረጃ ይደርሰናል። እኛ ጥግ ድረስ ነው። እኔ መረጃ የሚያምኑኝ ሰዎች ብዙ አሉ። ታፍናለች። የስ ድምጿ ይታፈናል። አዎ የሴት ልጅ ኢትዮጵያ ላይ ሁሌ እንደታፈነ ነው። ዛሬ አዲስ አይደለም። ኢትዮጵያ ላይ የዋንትያን ጉዳይ ብታይ ደፋሪው የ12 ዓመት ልጅ ሆና የደፈራት በ13 ዓመቷና በ14 ዓመቷ የወለደችው ፍርድ ቤት ሄዶ የሚከራከርበት ሀገር ነው። ምናልባት ይሄ ቪዲዮ ስለ ጃኒ የሚሰራው የመጨረሻ ቪዲዮ ሊሆን ይችላል አውቃለሁ። ከዚህ በፊት ስለ ጃኒ የሰራሁት ቪዲዮ እዚህ ጋር እንደምታዩት በሙሉ ወርደዋል። ሁለቱን አፒል አድርጌ ተመልሰዋል። ነገር ግን ጃኒ አንድ መልእክት ላስተላልፍልሽ እወዳለሁ። ይሄን መልእክቴን በእርግጠኝነት ስልካቸው ያላቸው ሰዎች፣ በቅርብ የሚያውቁኝ ሰዎች፣ ፍሬንድ ስለሆን ቲክቶክ ላይ ስለማውቃቸው ያደርሱሻል። የመጨረሻ ደረጃ ላይ ደርስ ሞት ነው አይደል? የመጨረሻ ከሞትሽም ሙቺ ሀቅሽን አውጪና አድበስብሰሽ የራቁት ቪዲዮ ተይዞብኛል ምናምን እስከ ህግ ድረስ የምትሄጂ ከሆነ ተነስተሽ እስከ ህግ ድረስ ሂጂ። የሚያግዙሽ ሰዎች አሉ፣ በጣም በፋይናንሻል የደረጁ በጣም ባይ ዘ ወይ ጋይሶች፣ ከልጁ በስተጀርባ ያለው ባክግራውንድ ያለው ፎቶ ጃኒ ናት ስቶሪ ያደረገችው ታፍኛለሁ የሚል መልእክት ያለው ማለት ነውና አሁን ነው ስቶሪ ያደረገችው፣ አዲስ ነው። ስለዚህ ነው የሚያወራው። ባለሀብቶች እነሱም ያገኙሻል። ጎፈንድ አሰባስቡላት ጋይስ። የሴቶችና ህፃናት ጉዳዮች ከጎኗ ልትሆኑ ይገባል። እቺ ልጅ ታፍናለች። በራቁት ቪዲዮ እየተስፈራራች ነው። እናቱ ምንድነው የምትጠብቂው? ሞት ነው አይደል የፈራሽው? የመጨረሻ ውሳኔ በህይወትሽ ላይ በጣም ሞት እኮ ነው። ራስሽን ነፃ አድርገሽ ብትሞቺ ምንም አይመስለኝም እኔ በቃ ህዝብ አውቋላ። ራስሽን ነፃ አድርገሽ ብትሞቺ ታፍኛለሁ ምን ብያለሁ ምናምን ነገር አውጪ ሐቁን ህግ ጋር ቅረቢ። በቃ የመጨረሻውን ጽዋ ተጎንጪ። ሞትም ከሆነ ሞቺ፣ ግን ሐቅሽን አውጪ። በቃ እዚህ ጋር ደበስበስ አይደል። እኔ ግን ከልጁ ያየሁበት ነገር የወሬ ጥማት ነው። ምንም እኔ ሌላ ነገር አልታየኝም። ምንድነው በቃ በውስጥ ፈታ ነው አለው አይደል? ምንድነው ይሄን ያህል በግድ ለምን አትሞቺም? ሐቅሽን አውጪ ምናምን ምን ይባላል ይሄ? አይሰራም። በቃ ኔቨር ኤቨር። በቃ እኔ አልስማማም በእንደዚህ ያከኝ ወጥቷል። ይሄ እንደዚህ ይቅር ተባብለና ምናምን ነገር አልስማማም። አግሪ አላረግም ካንቺ ጋር በዚህ ያዝ ምን አገባ አልስማማም። በቃ መታረቁ ምናምን አይለ በጣም ቦታ ሰጠኸው ለራስህ። በጣም አልስማማም ካልሽ ደግሞ መጀመሪያ ምን ብለሻል? በቃ ጸጥ ማለት ነው። ምን ፖስታ ለማድረግ ምናምን ነገር በቃ ታሴት ካልሆነ ወደ ህግ ሂጂ። የሚረዱሽ ሰዎች አሉ፣ እነሱን አግኚ። ከዛ የመጨረሻ ነፃነትሽን በቃ አስከብሪ፣ አሳይ። አይ ካልሽ ደግሞ መተው ነው። እኔ የመጨረሻ ቪዲዮ ነው ጃኒ ስቶሪዋ ላይ አድርጋ የነበረችው ነገር አለና ሰዎች ልከውልኛል። ታፍኛለሁ አይነት ነገር ነው። ኦፍ ኮርስ ታፍናለች። ኦፍ ኮርስ ሴት ልጅ ናት። እንግዲህ አሁንም ሁላችንም ጾም ላይ ነው ያለነው። መልካም ጾም ይሁንልን፣ ሀገራችንም ሰላም ያርግልን። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።